የሱዳን ጦር ድባቅ ተመታ። የአባይ ጦርነት ነጋሪት ተጎሰመ። ኢራን በአሜሪካ ጦር ተከበበች። መላው ዓለም በድንጋጤ ወደ ምስራቅ አፍሪካ ቀልቡን አድርጓል። በኢትዮጵያና በሱዳን አዋሳኝ ድንበር ላይ ላለፉት 72 ሰዓታት ሲካሄድ የቆየው እጅግ አስፈሪ ጦርነት ዛሬም በከፍተኛ ሁኔታ ቀጥሏል። ስልታዊ ጠቀሜታ ያላት የጉርሙክ ከተማ በጄኔራል ሄሚቲ የፈጥኖ ደራሽ ኃይልና በኤስፒኤልኤምኤን ጥምረት እጅ መውደቋ ቢነገርም የሱዳን ብሔራዊ ጦር ግን ኢትዮጵያ ጣልቃ ገብታለች በሚል ከፍተኛ ክስ እያቀረበ በከተማዋ ዳርቻዎች ላይ የሞትና የሽረት ፍልሚያ እያደረገ ይገኛል። ጉዳዩን በዝርዝር እናስደምጣችኋለን። ኢትዮጵያን የመክበቡ ስትራቴጂና የግድቦቹ መልስ። ግብጽ በሶማሊያ ወታደሮቿን እያሰፈረች ባለችበትና ኢትዮጵያን በዲፕሎማሲያዊ መንገድ ለመክበብ በምትጥርበት በዚህ ወሳኝ ወቅት ኢትዮጵያ በአባይ ገባር ወንዞች ላይ 3 አዳዲስ ግዙፍ ግድቦችን ለመገንባት መወሰኗ በግብጽ በኩል ታይቶ የማይታወቅ ቁጣ ቀስቅሷል። ይህ ጦርነት የመክፈት ያህል ነው የሚሉ ድምጾችም ከካይሮ እየተሰሙ ነው። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና ትራምፕ የመጨረሻውን ካርድ መዘዙ። የፔንታጎን የአየር ወለድ ጦር ወደ መካከለኛው ምስራቅ እንዲዘምት ታዘዘ። ዋሽንግተን ጦርነቱን ለማቆም የዲፕሎማሲ ጥረት እያደረገች መሆኑን ብትገልጽም ወታደራዊ ዝግጅቱ ግን ሌላ ታሪክ እየተናገረ ነው። ትራምፕ ለቴህራን የላኩት ባለ 15 ነጥብ እቅድ ምንድን ነው? ኢራንስ ምን ምላሽ ሰጠች? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።